ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት! ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድን ነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖቻን ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ፣ ልዩ ሶስት። እኛ የምናውቀው አንድ ካልተከፈለ በቀር ሶስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ፣ ሳይጠቀለሉ ሶስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሶስት ከሆኑ ነገሮች ሁሉ ልዩ ሶስት፣ ሳይከፈሉ ሶስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሶስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እንዲያውም ምን ይላሉ አባቶቻችን? ጌታችን ኢየሱስ ክርስቶስ ሲናገር ምንድን አለ? እኔ መንገድ ነኝ ብሏል። እኔ ምንድን ነኝ አለ? እኔ መንገድ ነኝ። ምን ማለት ነው ብለው ሲናገሩ ሊቃውንት ይህን ሲተረጉም ይላሉ እግዚአብሔር የሚታወቀው በእግዚአብሔር ነው ማለቱ ነው ይላሉ። እግዚአብሔር በማን ይታወቃል? በሉ እንጂ እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር እንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲሁ ላይ ይናገራል። እንዲህ አለ፣ አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው።
እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር እውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው። እምኀበ እግዚአብሔር ይጸንዕ ኅብረቱ ለሰብእ እንዲል ቅዱስ ዳዊት የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እስመ ዘባቤሁ የዐርፍ ነጽሮተ ኩሉ ነባብያን። የነባብያን የሰዎችና የመላእክት ዕውቀት የሚያበቃው እሱን በማየት ነው ይላል አረጋዊ መንፈሳዊ። እሱን በማየት የሰው ዕውቀት ይፈጸማል። እሱን በማወቅ የሰው ዕውቀት ያልቃል። እሱን ባለማወቅ የሰው ዕውቀት ያልቃል። እሱን ባለማወቅ እግዚአብሔርን ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን። በብሉይ ኪዳን በመጽሐፍ እንደሰማነው ተደጋጋሚም ሰምታችሁት ይሆናል ይሄን ቃል። እኔም እዚሁ ቦታ ላይ ስናገረው አስታውሳለሁ። በብሉይ ኪዳን በጉ መስዋዕት ሲቀርብ እስራኤል በጉን እንዲበሉ ከታዘዙ በኋላ የበጉን ሥጋ ከበላችሁ በኋላ አታሳድሩት፣ እስከምትጠግቡ ብሉ፣ የተረፈውን ግን በእሳት አቃጥሉት ተብሎ ተነግሯል። ታዘዋል እስራኤል። በኦሪት ዘሌዋውያን ያለ ዘጸአት ላይም ይሄ ተነግሯል። ለሙሴ ታዟል። በጉን በልታችሁ የመሥዋዕቱን በግ የተረፈውን በእሳት አቃጥሉ። ያወቃችሁትን ያህል አውቃችሁ ከሃይማኖት የተረፋችሁን የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። እግዚአብሔር ያውቃል በሉ። የእውቀት መጨረሻው ምንድን ነው ሊባሉ ሊቃውንቱ አንተ ራስህን ታውቃለህ ነው ይላሉ። ለሊከ ትጠይቅ ርእሰከ። እግዚአብሔርን ማን ያውቀዋል ሲባሉ ራሱን ያውቃል ብሎ ማረፍ የእውቀት መጨረሻ ይባላል ማለት። ስለዚህ ተመልከቱ፣ ስለ እግዚአብሔር አውቃለሁ እንደማለት ያለ ድፍረትም የለም። እግዚአብሔርን የማውቀውን እንደ አባትነቱ አውቀዋለሁ፣ እንደ ባህሪው ግን አላውቀውም ብሎ ዝም ማለት ነው። ይህንን ማወቅ ይገባልና እግዚአብሔር ከዚህ ዓለም አንድ ከዚህ ዓለም ሶስት ልዩ ነው። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ። ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የምንለው አይደለም። ወይም እንደ ጳውሎስ እንደ ጢሞቴዎስ እንደ ስልዋኖስ የምንለው አይደለም። ለአብርሃም ለይስሐቅ ለያዕቆብ የአካል የስም የግብር ሶስትነት አላቸው። የባህሪ የህልውና የፈቃድ አንድነት ግን የላቸውም። ወይም ደግሞ በአንድ ዙፋን ላይ እንደተቀመጡ እንደ ሶስት ነገስታት የምንለው አይደለም። ሶስት ነገስታት በአንድ ዙፋን ተቀመጡ እንጂ አንዱ በአንዱ ውስጥ የለምና አብ ግን ለወልድ ለመንፈስ ቅዱስ ልብ፣ ወልድ ለአብ ለመንፈስ ቅዱስ ቃል፣ መንፈስ ቅዱስ ለአብ ለወልድ እስትንፋስ ሆኗቸው አንዱ ህልው ሆኖ በሌላው አለና ከዚህ የተነሳ ከሶስት ነገስታትም የተለየ ሶስት ነው። ወይም ደግሞ ሶስት መስፈሪያ ዱቄት በአንድ ተጋግሮ አንድ ዳቦ እንደሚሆንም አይደለም። ያም ደግሞ ስንቆርሰው ስለሚቆረስ መከፈልና መጠቅለል አለበት። ሶስት ነበር፣ ስንጋግረው ተጠቀለለ፣ ስንቆርሰው ደግሞ ተከፈለ። ለሥላሴ ግን ይሄ የሌለባቸው ስለሆኑ ምን ብለን እናምናለን ማለት ነው? ልዩ ሶስት። ከዚህም የተለየ ለፀሐይ ሶስትነት አለ፣ እሳት፣ ሙቀት፣ ብርሃን። ግን ደግሞ የተጠቀለለ ነው። አንድ አካል አንድ የተጠቀለለ ክብ አካል ነው ያለው። ምንም እንኳን ሶስትነት ያለው አንድ ፀሐይ በመሆኑ ሶስት አካል ያለው አንድ እግዚአብሔር ለመሆን ምሳሌ የሚሆን ቢሆንም ምሳሌ ዋናውን አካል አይገልጥምና ምሳሌ አካልን ካከለ ምሳሌ አያስፈልግም ማለት ነው። ምሳሌ ዋናውን ነገር ይመስላል እንጂ አይመስልም። ምሳሌ መምሰል የተባለ እኮ መሆን ስላልሆነ ነው። ፀሐይም መሰለች እንጂ አትሆንም። እንደ ፀሐይም አይደለም፣ መጠቅለል አለባትና። ግን ፀሐይ የተሻለ ምሳሌ ነው። ወይም ደግሞ እንደ ባህርም አይደለም። ውከት እርጥበት አለው፣ ስፋት አለው። አንድ ባህር እንለዋለን። አብ ወልድ መንፈስ ቅዱስን አንድ አምላክ እንላለን። ከዚህም ደግሞ የተለየ ይህም መጠቅለል አለበት። ምንም እንኳን ለሶስትነቱ ለአንድነቱ ማስረጃ ቢሆን መጠቅለል አለበት። የተሻለ ምሳሌ የሚባለው የሰው ነፍስ ነው።
ልብ አለው፣ ቃል አለው፣ አንድ እስትንፋስ አለው፣ አንድ ነፍስ ይባላል። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ያም ሆኖ ግን አንድ ነፍስ ስለሆነች መጠቅለል አለባት። ይህም ደግሞ የቀረበ ምሳሌ ተብሎ ነው። ይሄም ደግሞ ያነሰ ነው። ስለዚህ እንዴት ነው ቢባል የሥላሴን ሦስትነት ማወቅ ስለማይቻል እኛ የምናውቀው በእምነት ብቻ ስለምናውቀው ለራሱ ትተን ልዩ ሦስት ብለን እናምናለን። እስኪ ልዩ ሦስት በሉ። ምን አላችሁኝ? እንደገና ደግሞ በሉ። ወይም ደግሞ አንድን ልብስ ሦስት ሰዎች እንደሚለብሱትም አይደለም፣ እንደዚያም ደግሞ አይደለም። በአንድ ጌትነት ይኖራል ማለት ጌትነት የሚባለው አንድ እንደ አንድ ልብስ ሦስት ሰዎችን ሽፍን እንደሚያደርግ አይደለም። የሦስቱ ተገናዝቦ ነው። የአብ በሌላው መኖር፣ የወልድ በሌላው መኖር፣ የመንፈስ ቅዱስ በሌላው መኖር፣ ለራሳቸው ግዛት አለመከፈሉ፣ ዘመን አለመከፈሉ፣ መንበር አለመከፈሉ፣ ዕውቀት አለመከፈሉ፣ ብርሃን አለመከፈሉ፣ ቅዳሴ አለመከፈሉ፣ ስብሐት አኮቴት አለመከፈሉ፣ ጥበብ አለመከፈሉ፣ ኃይል አለመከፈሉ፣ ዘላለማዊነት አለመከፈሉ፣ ጌትነት አለመከፈሉ፣ ስልጣን እንዲህ ያለው ሁሉ አለመከፈሉ አንድ ቢያሰኝም ግን አንድ ስንል ግን አንድ ልብስ እንደሚለብሱ ሦስት ሰዎች ማለታችን አይደለም። ወይም በአንድ ምስማር እንደተያያዙ ሦስት እንጨቶች ማለት አይደለም። ወይም በአንድ ገመድ እንደተሳሰሩ ሦስት ሰዎች ማለት አይደለም። ከዚህ ሁሉ የተለየ ስለሆነ ልዩ ሦስት በሉ በሉ እንጂ ልዩ አንድ በሉ። ደግሞ ልዩ ሦስት ነው ግን አይካፈልም። ወይም አገዛዛቸው የራሱ አብ ወልድ መንፈስ ቅዱስ አብ ምስራቁን፣ ወልድ ሰሜኑን፣ መንፈስ ቅዱስ ደግሞ የቀረውን አቅጣጫ በመግዛት አይደለም። አንዱ ባለበት ዓለም አንዱ መልቶ ሲኖር አንዱ ለአንዱ ቦታ አይለቅም። አብ ባለበት ዓለም ወልድ መንፈስ ቅዱስ ሲመሉበት ለወልድ ለመንፈስ ቅዱስ ቦታ አይለቅም፣ ባለበት ዓለም ይመላል። ወልድ በመላበት ዓለም አብ መንፈስ ቅዱስ ሲመሉ ወልድ ለሁለቱ ቦታ አይለቅም፣ ባለበት ዓለም እሱ እንዳለ ሳይጨመሩ ሳይጨፈለቁ ሳያድሩ ይመሉበታል። መንፈስ ቅዱስ በመላበት ዓለም አንድ ምላት አላቸው ማለት። ስለዚህ ተመልከቱ፣ በአንድ ምላት፣ በአንድ እውቀት፣ በአንድ ቃል ይናገራል። ሦስት ልዩ አካል ያለው በአንድ ቃል ይናገራል ማለት ነው። ሦስት ሰዎች አለን አይደል? ሦስት ሰዎች ስንናገር አንድ አይነት ቃል ብንናገር ግን የምንናገረው ግን በስንት አፍ ነው በሉ እንጂ። ሥላሴ በአንድ ቃል ይናገራሉ የሚለውን ታውቁታላችሁ? እኔ ያላውቀው፣ እናንተ ታውቁት ከሆነ ንገሩ። እኔ ያላውቀው። ስለዚህ ማለት ይሄ ነው ልዩ አንድ። ሦስት አካል ያለው በአንድ ቃል መናገር ምን ማለት ነው? በአንድ ልብ ማሰማል ማለት ነው። አንዱ በራሱ አካል እንዳለ ለሌላው ቃል ሆኖ ከሌላው አካል መኖር፣ ይሄ ነው ልዩ አንድነት ያለው። በእናንተ ቃል እኔ አልናገርም፣ የእናንተ ቃል እናንተው ነው ያለው። ከተናገራችሁት በኋላ ጽሩ የሆነ የተቆረጠ ቃላችሁ ጆሮዬ ውስጥ ወርጎ ልቤ ጽፎት እንደገና መልሼ ልናገረው ይችላል። በእናንተ ምላስ በእናንተ አንደበት ግን አልናገርም። ብዙ ቃል ነው ያለው። በእናንተ ልብ እኔ አላስብም። በአብ ልብ ወልድ ያስባል፣ መንፈስ ቅዱስ ያስባል። ልዩ አንድ። በእናንተ ነፍስን ያልኖረ እኔ የምኖረው በራሴ ነፍስ ነው። በመንፈስ ቅዱስ ሕይወትነት አብ መንፈስ ቅዱስ ጸንተው ይኖራሉ። ልዩ አንድ፣ ልዩ አንድ። በአንድ ልብ የሚያስብ ግን ሦስት አካል፣ በአንድ ቃል የሚናገር ግን ሦስት አካል፣ በአንድ እስትንፋስ ሕያው ነው የሚኖር ግን ሦስት አካል፣ አንድ ግዛት ያለው ግን ሦስት አካል፣ አንድ መንበር ያለው ግን ሦስት አካል፣ አንድ እውቀት ያለው ግን ሦስት አካል፣ አንድ ብርሃን ያለው ግን ሦስት አካል፣ አንድ ምስጋና የሚመሰገን ግን ሦስት አካል፣ አንድ ኃይል ያለው ሦስት አካል። ልዩ አንድ አትሉም እንዴ? በሉ እንጂ ልዩ አንድ በሉ። ምን አላችሁኝ? ልዩ። ስለዚህ ምን እንላለን? ቅድስት አተመልከቱ። አንድ ስንል አልተመልከቱ። አንድ ስንል ደግሞ አለ አኮ ከማዳም ቀዳሜ ሁሉ ፍጥረት። እንደው እኮ ይገርማል። አንድ ስንለው ደግሞ እንደ አዳም አይደለም፣ አንድ ፊት ማለታችን አይደለም ማለት አንድ ስንለው አላ ተመልከቱ። በሰለስቱ ግጻዌ ባህዱ ህላዌ በአንድ ባህሪ ሦስት አካል ነው እንጂ ሦስት ፊት ነው እንጂ ሦስት መልክ ነው እንጂ። በዚህ የተነሳ ምን እንለዋለን እንላለን። ከዚህ የተነሳ አንድ ባለው ጊዜ እንደ አዳም አይደለም፣ ሦስት ባለው ጊዜ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ አይደለም። ልዩ አንድ ነው፣ ልዩ ሦስት ነው። ሦስትነት ያለው አንድ፣ አንድነት ያለው ሦስት። ህቡራን እንበለተ ሌሌዮ፣ ሊሎያን እንበለተ ድምርት፣ የማይጨፈለቁ አንድ፣ የማይጠቀለሉ ሦስት ስለሆኑ
ልዩ ሶስት እንላቸዋለን። እስኪ ልዩ ሶስት በሉ በሉ፣ ልዩ አንድ በሉ። ስለዚህ ከዚህ በኋላ ሰው ስለ ሃይማኖታችሁ ስለ ሃይማኖትን የምታምነው ማንን ነው? አብ ወልድ መንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ስንት ናቸው? አብ ወልድ መንፈስ ቅዱስ አንድም ሶስት። ኧረ ግራ የተጋባ እምነት ነው ይሄ ሊላችሁ ይችላል። እንዴት አንድ ነገር ሶስት መሆን ይችላል ይላል። በሉ ጠይቅ፣ እንዴት አንድ ነገር በሉ። እሺ እኛ እኮ ነገር አላልንም። ማን ነው ይችላል ያለው? ነገር አይችልም። አሁን አንድ ነገር ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት መሆን ችሏል። ነገር አይችልም። ፍጥረት አይችልም። አሁን አንድ ፍጥረት ሶስት መሆን አይችልም። አንድ እግዚአብሔር ግን ሶስት ሆኖ መኖር ለእሱ ይቻለዋል ባይዩን። አዎ ለፍጥረት አንድ አይቻልም፣ ለእግዚአብሔር አንድነት ግን ይቻላል። እንዴት ሶስት ነገር አንድ መሆን ይችላል? አዎ ሶስት ነገር አይችልም፣ ሶስት ፍጥረት አይችልም። ሶስት አካል ያለው እግዚአብሔር ግን አንድ መሆን ተችሎት ይኖራል። ለሱ ብቻ ይቻለዋል። የብቻው የሆነ ባህሪ ከሌለው እግዚአብሔር ከኛ መብለጡ በምንድን ነው? እግዚአብሔር እኔ በማውቀው ነገር ሁሉ ሰፍቼ እንደ ልብስ ከለበስኩት እግዚአብሔርን እኔ ከለካሁት ልዑል እግዚአብሔር መባሉ ምን ላይ ነው? ልዑል እግዚአብሔር ያሰኘው መንክር እግዚአብሔር ያሰኘው እኮ ከኛ አይምሮ በሆነ ውጭ በሆነ አኗዋር ስለሚኖር ነው። ልናውቀው በማንችል ባለማወቅ ተሸንፈን በምንኖርበት እውቀት ስለሚኖር ነው። እግዚአብሔር ልዩ ሶስት ልዩ አንድ ልዩ ሶስት የሆነ እግዚአብሔር ሁላችንም ይጠብቀን። አሜን በሉ። እስቲ ቅድስት ሥላሴ በሉ። ደግሞ ምን አላችሁ? ቅድስት ማለት ጽኑ። እስኪ ጽኑ በሉ። ልዩ፣ ክቡር፣ ንጹሕ። ስለዚህ ቅዱስ እግዚአብሔር ቅድስት ሥላሴ ስንል ማለት ነው ንጹሕ ሥላሴ። እስኪ ንጹሕ ሥላሴ በሉ። ጽኑ ሥላሴ፣ ክቡር ሥላሴ፣ ከዚያስ ልዩ ሥላሴ በሉ እንጂ። ልዩ ሥላሴ ከሶስት ከተመልከቱ ከአጋንንት ከአማልክት የተለየ ልዩ ሶስት የምንለው ነኪር እማማልክት ሐሰት፣ ከሐሰት አማልክት የተለየ በእውነት የሚመለክ በእውነት ሊመለክ የሚገባው ስለሆነ ምን ይባላል? የተለየ ንጹሕ በእውነት ይገባዋል። ለሱ ጽኑ መሆን ይገባዋል። ሰውን ይላሉ አባቶቻችን፣ ኃያል ቢሉት ሲደክም ይገኛል ይላሉ አባቶቻችን። ንጹሕ ሲሉት ሲረክስ ይገኛል። አዋቂ ቢሉት ሲደነቁር ይገኛል። ባለጤና ቢሉት ሲደክም ይገኛል። ውብ ቢሉት ሲጎሰቁል ይገኛል። እግዚአብሔር ግን ያው እግዚአብሔር ስለሆነ ምን ይባላል? ጽኑ ይባላል። የማይለወጥ ማለት ነው።